ሚስቴ ስለምታየኝ አይደለም አንተ ስለምታየኝ ለአንተ ታምኜ መኖርን አሁንም ጸጋ እንድታበዛልኝ እለምንሃለሁ። ሚስቴ በእኔ ስለማያት አይደለም። እዚህ ያሉ እህቶችና ወንድሞቼ ሚስቶቻቸው ስለሚያዩዋቸው ባሎቻቸው ስለሚያዩዋቸው ሚስቶች ስለዛ አይደለም። አንተ ስለምታይ የዮሴፍ አምላክ አንተ ስለምታይ በመጀመሪያ ለሚስቴ አይደለም የምታመነው ጌታዬ ሆይ ለአንተ ነው የምታመነው። ለአንተ ስታመን ለእሷ ታመንኩ ማለት ነው። ለአንተ ስታመን ለህዝብ ታመንኩ ማለት ነው። ለአንተ ስታመን ለልጆቼ ታመንኩ ማለት ነው። ለአንተ ስታመን ለቤተክርስቲያን ታመንኩ ማለት ነው። በመጀመሪያ ለአንተ ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ብዬ ዓላማችን ሆኖ መኖር እንድንችል እንድትረዳ እንጸልያለሁ። ገናናው ኢየሱስ ክብር ላንተ ይሁን። ክብር ላንተ ይሁን የኔ አባት፣ ክብር ላንተ ይሁን። ኃይላችንን እንደ ንስር አድሰው። በጽድቅ መኖር ያዋጣል። በሰው ዘንድ እንድንገፋ እንድንጠላ ያደርጋል። በአንተ ፊት ግን እግዚአብሔር ሞገሳም ያደርገናል። በዚህ ጥቂቷ ዘመኔ ይህንን አይቻለሁ። ሰዎች እያሞገሱኝ ሆዴ ጠግቦ ከሚወጣ ሰዎች እየሰደቡኝ ስለ ጽድቅ ብራብ ይሻለኛል። ሰዎች ዋው ፓ እያሉ ከሚያሞጋጉስን ኃጢአትን እየሰራ እግዚአብሔር እየተቸገረን እያጣን በጽድቅ መኖር ያዋጣናል። በጽድቅ መኖር ብድራቷ መልካም ነውና አመፃን ግን የሚያደርጉ ግን አይሰነብቱም። የእግዚአብሔር አይኖች ወደ ጻድቃን ጆሮቹም ለጸሎታቸው የተከፈተ ነው ተብሎ ተጽፏልና። እርዳን አባዬ፣ እርዳን አባዬ። በዚህ ወደቀ ዓለም ላይ ነው የምንኖረው። በዘመን መጨረሻ ላይ ነው የምናየው ያለነው። በአይኖቻችን የምናየው በጆሮአችን የምንሰማው ነገር ሁሉ እጅግ የሚያስፈራ ነው። በዓለም እየሆነ ያለው የሚሆነውም ከዚህም በኋላ ሊሆን ያለው ነገር ሁሉ እጅግ የሚያስፈራ ነው። ልባችን ይጠበቅ፣ ልባችን ይደገፍ። አልጥልህም ከቶም አልተውህም ተብሎ በቅዱስ ቃል እንደተጻፈ የማጥለን የማተወን ጌታ የቸርነትና የምሕረትህ የርኅራኄ ብዛት በሕይወታችን ሁሉ በጌታ በኢየሱስ ክርስቶስም እየተከተለ ከክፉ እንድታድነን እለምንሃለሁ። ከራሳችን ስተት፣ ከሰይጣን ወጥመድ፣ ከክፉ ሰዎች ምክር ሁሉ አድነን። ቀኝህና የፊትህ ብርሃን ይብራለን። ሳበን፣ ከአንተ ኋላ እንሮጣለን። አንተ ንጉሳችን ነህ፣ አንተ መሪያችን ነህ፣ አንተ አባታችን ነህ፣ አንተ መጋቢያችን ነህ፣ አንተ አዳኛችን ነህ፣ አንተ ሕይወታችን ነህ። አንተ ምራን፣ አንተ ግዛን። አገዛዝ ተስማምቶናል። መንግስትህ ጽድቅና ሰላም ነው። በመንፈስ ቅዱስ የሆነ ደስታ ነው። ክብር ሁሉ ለታላቁ ለስም ይሁን። ስለሰማህን ስም ለዘላለም ይባረክ። ስለምታግዘንም ስም ለዘላለም ይባረክ። የእህቶቼና ወንድሞቼ እዚህ ለሚሰሙ ምርኳቸው ይመለስ። እግዚአብሔር ሆይ የዘመን መታደስ፣ የኃይል መታደስ፣ የህይወት መታደስ አድርግልን። አባቶቻችንን የረዳ ያጸጋ እግዚአብሔር ሆይ ዛሬም ይርዳ። አንተ ካረዳን የማንችል፣ አንተ ካረዳኝ የማልችል በዚህ ፕላኔት ላይ ደካማ ፍጡር ይጠራ ተብሎ ቢባል በቁጥር አንድ የምመዘገብ ደካማ ፍጥረት ነኝ። ደካማ ፍጥረት ነኝ። ብርቶኜ ለሰዎች ታይቻቸው ከሆነ ብርታቴ ካንተ የተነሳ ነው። የዳዊት ልጅ የእግዚአብሔር ልጅ ቀኝህና የፊት ብርሃን ስለበራልኝ ነው። እግዚአብሔር ሆይ እንደዛ እንኳን ስታደርግ በሰዎች ላይ በትዕቢት ሰልጥኜ ከሆነ ምሕረትን አድርግልኝ። ክንድ ስለረዳኝ ነው። ሰዎች ዋ ብለው ከሆነ እግዚአብሔር ሆይ እኔ አይደለሁም ያደረኩት፣ አንተ ነህ ያደረከው። ከኔ የሆነ አንዳች ነገር የለም። ለእቴ ዋ ብለውላት ከሆነ ከሷ የሆነ አንዳች ነገር የለም። አንተ ነህ ይህንን ያደረከው። አቅመ ቢስ ነኝ አንተ ካረዳኝ በስተቀር። ደካማ ነኝ፣ የተናቅሁ ነኝ አንተ ካረዳኝ በስተቀር፣ አንተ ካላገዝከኝ በስተቀር። የእግዚአብሔር ልጅ የዳዊት ልጅ
ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ እንዳለ ባሪያ ጳውሎስ በአንተ ነው ሁሉን የቻልነው። ረሃብን መታገስ፣ ስድብን መታገስ፣ መገፋትን መታገስ፣ መሰደብን መታገስ፣ መኖርን መታገስ እግዚአብሔር የቻልኩት ባንተ ነው። ያስቻልከኝ ባንተ ነው። እህቴን ያስቻልካት ባንተ ነው። ወንድሜን ያስቻልከው ባንተ ነው። አንተ ባታስችለን አጥንታችንን የሚሰብር በተቀመጥንበት የሚያስቀር መንገዳችንን የሚገታ እርግማንና ስድብ ሲወርድብን አንድ እርምጃ እንራመድም ነበር። ካፋቸው የሚወጣ ክፉ ቃል በልጆቼና በሚስቴ በእኔ በዘሬ በትውልዴ በዘመናችን ቁጥር ላይ በእህቶቼና በወንድሞቼ የዘመን ቁጥር ላይ እንዳይሰላ እንዳይሰለጥን እንዲመክን ቃላቸው እያደረግህ በድንቅ ያሻገርከን የአባቶቻችን አምላክ እግዚአብሔር ዛሬም ታማኝ ነህ፣ ለዘላለምም ታማኝ ነህ። ስለዚህ ከአንተ ጋር ስላለን አንተም በእኛ ውስጥ ስላለህ ክፉን አንፈራም። ባሪያህ ዳዊት እንዳለ በሞት ጥላ ሸለቆ እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እንዳለ አንተ በእኛ ውስጥ ነህና ክፉን አንፈራም። ኢየሱሴ ስምህ ይባረክ። አንተ ከኔ ጋር ነህና ክፉን አልፈራም እንዳለ ባሪያህ ዳዊት በእውነት ኢየሱስ ዛሬ መንፈስ በእኛ ውስጥ አለና አንፈራም። በዓለም ላይ የሚሰማው የሚታየው ነገር ኢኮኖሚው እየጨመረ ጣሪያ ሲነካ ነገ ምን እንሆን ይሆን? ልጆቼን ምን አረጋቸውን? እኔስ ምን ሆን ይሆን ብለን እንድንሰጋ ዓለም ዋይ በሚልበት ጊዜ አንተ ግን ለሕዝብህ ታሪክን ትሰራለህ፣ ታምር ታደርጋለህ። የተአምራት አምላክ ነህ፣ ታምራትን ታደርጋለህ። በግብፅ ምድር እስራኤል በግብፅ ምድር በተቀመጠ ሰዓት ላይ ዝናብንና መብረቅን ነጎድጓድን ስታመጣ የጌሳምን ምድር እንዳይነካ አድርገህ እንደዚሁም ጨለማን ስታደርግ በግብፅ ላይ እስራኤል ተቀምጦበት የነበረውን የጌሳምን ምድር ብርሃን እንዳደረግ በግብፃውያንና በእነሱ መካከል እንደለየህ እግዚአብሔር በዚህ ዓለም መካከል በሚኖሩ በብርሃን በሚኖሩ በልጅ በክርስቶስ ኢየሱስ ባመኑ በልጆችና በማያምኑ ሰዎች መካከል ልዩነትን እያደረግ በተአምራት ታሻግረናለህና እናመሰግናለን። እስራኤል ያ ጨለማ እንዳይውጠው የጌርሳምን ምድር ብርሃን እንዳደረግ ፈርዖን ተከታትሏቸው ወደ ባህሩ ዳርቻ በመጣ ሰዓት ላይ በበዓል ዛፎር ሰፍረው በነበሩበት ጊዜ ላይ የፈርዖን ሰራዊት እየተከታተለ ሲመጣ በሕዝብ በእስራኤልና በፈርዖን ሰራዊት መካከል ጣልቃ ገብተህ በግብፃውያን በኩል ጨለማ እንዲሆን አድርገህ በእስራኤል በኩል ብርሃን እንዲሆን አድርገህ ሕዝብን በድንቅ የመራህ እግዚአብሔር ዛሬም ትመራናለህ። የትናንትናው እግዚአብሔር ዛሬም እግዚአብሔር ነህ፣ ለዘላለም እግዚአብሔር ነህ። አባዬ ስምህ ይባረክ። ሊውጡን፣ ሊያጠፉን፣ ሊገሉን ዘመናችንን በአጭር ላይ ያስቀሩ በልጆቻችን፣ በትዳራችን፣ በሕይወታችን፣ በአገልግሎታችን ያሟረቱ ሟርተኞች ሁሉ ጭምር ወደ ቀድሞ ባርነት፣ ወደ ቀድሞ የኃጢአት ልምምድ፣ ወደ ቀድሞ እግዚአብሔር ሆይ መገዛት ሊመልሱን የመጡትን ጌታዬ ሆይ በሌሊት ሕዝብን እስራኤልን ከግብፅ ምድር ስታወጣ የዛሬ 3500 ዓመት ፋሲካን ሊያከብሩ ፔሳህ ሊያከብሩ በዚያ ሌሊት የፋሲካውን በግ አርደው እንዲበሉ ደሙን በጉበናቸው ላይ እንዲቀቡ በባሪያ በሙሴ በኩል ትእዛዝ ሰጥተህ ሕዝብን በጸናች እጅ በበረታች ክንድ ያሻገርክ ወደ ቀድሞ ባርነት ሊመልሳቸው የሰረገላውን መሽከርከሪያ እያፈጠነ ከበስተኋላቸው እየፈጠነ እስራኤል በቀይ ባህር ዳርቻ ላይ ደርሰው በበዓል ዛፎር ፊት ለፊት ሰፍረው በነበሩበት ሰዓት ላይ ፈርዖን ከነሰራዊቱ ተከተላቸው መጣ። የእስራኤልም ልጆች ጮሁ፣ በባሪያ በሙሴ ላይ ጮሁ። ሙሴም ወደ አንተ ጮኸ፣ አትጩህብኝ፣ እጅም በትሩን በባህሩ ላይ ዘርጋ አልከው። ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥተህ ባህሩን አደረቅከው። የአባቶች አምላክ ባህሩን አደረቅከው። ተፈጥሮ ሁሉ ይታዘዝልሃል። የምስራቅን ንፋስ በሌሊት አምጥተህ ከፊት ለፊታቸው የነበረውን ባህሩን አስወገድክ። እስራኤል በደረቅ በድንቅ አሻገርካቸው። ጠላቶቻቸው ሲከታተሏቸው ቃልህ እንደሚል እግዚአብሔር ንጋትን በሆነ ሰዓት ላይ የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ። የሰረገሎቻቸውን መሽከርከሪያም አሰረ፣ ወደ ጭንቅም አገባቸው ተብሎ እንደተጻፈ ወደ ቀድሞ ባርነት ሊመልሳቸው የወጣውን የፈርዖንን ሰራዊት ከነ አለቃቸው ለዘላለም ቀለያት በላያቸው ላይ እንዲከደን አድርገህ ጠላቶቻቸው በባህር መካከል ከድነህባቸው ሕዝብህን እስራኤልን የአብርሃምን ዘር ያሻገርክ ያዳንክ የአባቶች አምላክ በዘመኔ አልጣልከኝም፣
እህቶችና ወንድሞቼን አልጣልከንም ትጥለናለህ ብለን አንሰጋም። ደክሞት የሆነ ቦታ ላይ ይጥለኛል ብያልልም አባ 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 ስንልህ በሌሊት ተነስተን በምንነዳበት ቦታ በስራ ቦታ ጨንቆን እርቦን ጠምቶን ስንጠራህ ድረስልን ሊውጡን ነው ሊበሉን ነው ብለን ስንል ስንት ጊዜ ስታስመልጠን እጅህን አይተናል፣ ማዳንህን አይተናል። እህቴ አይታለች፣ ወንድሜ አይቷል፣ እኔ በዘመኔ አይቻለሁ። ሕያዋን ምስክሮች ነን። ክንድህ ሲሸከመን፣ ክንድህ ሲያሻግረን፣ ክፉ ዘመናትን ሲያሻግረን፣ ሊገለን የመጣ በሽታ ሳይገለን ሲቀር፣ ሊገሉን የመጡ ሳይገሉ ሲቀሩ፣ ወደ ኋላ ሊመልሱን የመጡ ሳይመልሱን ሲቀሩ እንደ ፈርዖን ጠላቶቻችንን እየቀበርክ እኛን በድንቅ ያሻገርክ እግዚአብሔር ይህንንም ክፉ ዘመን ታሻግረናለህ። ኢየሱስ ኦ ጌታዬ፣ ኦ የኔ አባት፣ ኦ የኔ አባት፣ የነቢያት አምላክ፣ ኦ የነቢያት መንፈስ፣ ሃሌሉያ። ታሻግረናለህ። እህቴን አጥላትም፣ ወንድሜን አጥለውም፣ እኔን አጥለኝም፣ ህዝብን አጥልም፣ ቤተክርስቲያንን አጥልም። ታሻግረናለህ። ይህን ክፉ ዘመን ታሻግረናለህ። ኢኮኖሚ ቢወደድ ታሻግረናለህ። የሚበላ ቢጠፋ ታሻግረናለህ። መናን እያዘነብክ በምድረ በዳ እስራኤልን የመገብክ በጠኔ እንዳያልቁ ያደረግክ እግዚአብሔር በቤቴ ታምራትን ታደርጋለህ። በቤታችን የኤልያስ አምላክ በሲዶና በሰራፕታ ሲሄድ ባዶ እጁን ቢሄድም እንኳን ዘይት ሳይዝ ዱቄት ሳይዝ ሲሄድ አንተን ግን በውስጡ ስለያዘ መንፈስ ግን በባሪያህ በኤልያስ ላይ ስለነበረ የዛችን ድሃ መበለት ቤት እግዚአብሔር ሆይ ዘይቱ እንዲሞላ እንዳደረክ ዱቄቱ ከማድጋ እንዳይጎድል እንዳደረክ እንዲህ እያደረክ በቤታችን ታስገርመናለህ፣ ታሻግረናለህ። እህቴን ታሻግራታለህ፣ ወንድሜን ታሻግረዋለህ፣ ልጆቻችንን ታሻግራቸዋለህ። ለጥፋት አይወልዱም ተብሎ እንደተጻፈ ልጆቻችንን አውሬ አይበላቸውም፣ ልጆቻችንን ዓለም አይበላቸውም፣ ልጆቻችንን ግብረ ሰዶም አይበላቸውም፣ ልጆቻችንን አመፅ አይበላቸውም፣ ልጆቻችንን እግዚአብሔር የዚህ ዓለም ርኩሰት አይበላቸውም፣ ልጆቻችንን ዘንዶ አይውጣቸውም። እግዚአብሔር የተዋጡ እንኳን ካለ በተለያየ ሲስተም አሁን በስምህ ጉልበት በጌታ በኢየሱስም የተተፉ የሆኑ ቀኝህ እና የፊት ብርሃን የአባቶቻችን አምላክ የተደገፍነው እጅህን ነው። ስለ ልጆቻችን ወደ አንተ እንጮሃለን። ዓለምና በዓለም ውስጥ ያለ ሁሉ ልባቸውን ማርኮ በአይን በሚታየው በጆሯቸው በሚሰሙት ነገር እግዚአብሔር የዘላለም አምላክ አመፃ እንዳይነጥቀን አደራ አባ፣ ስለ ልጆቼ አባ አደራ። በሚያዩት ነገር በሚሰሙት ነገር በትምህርት ቤት በጓደኞቻቸው እግዚአብሔር በኮሌጅ በዩኒቨርሲቲ የገቡ እዚህ ስላሉ ወንድሞቼና እህቶቼ ስለ ልጆቻቸው አደራ እግዚአብሔር ሆይ አደራ፣ ጌታዬ ሆይ አደራ፣ እግዚአብሔር ሆይ የእኛን ጥፋት የእኛን አመፅ የእኛን በደል ይቅር በለን። አደራ እግዚአብሔር ሆይ ዘሮቻችንን አመፅ እንዳይወርሳቸው፣ ልጆቻችንን አመፅ እንዳይበላቸው አደራ አባዬ፣ አደራ ላንተ፣ አደራ ለማትበላው ላንተ ኢየሱስ ወደ አንተ አደራ እንላለን። ልጆቼን አደራ፣ እኔን አደራ፣ ሚስቴን አደራ፣ እዚህ ያሉ ቅዱሳን ልጆቻቸውን አደራ፣ የነሱ የሆነውን ነገር አደራ ላንተ እንሰጣለን። አባቶች አምላክ አደራ አባዬ፣ አደራ ለአንተ አደራ ለአንተ እኛነታችንን ያዘን፣ ደግፈን፣ አትጣለን። የኔ ንጉሥ ወደ አንተ የሚመጣውን ከቶ ወደ ውጭ አላወጣውም ብለህ ባልከው ታማኝ በሆነው ቃልህ የተናገርከን አንሰጋም። ወሬ ሁሉ በሚያስፈራ ተብሎ እንደተጻፈ እንደተነገረ ወሬ ሁሉ በነቢያትም ቃል ተጽፏል። ወሬ ሁሉ የሚያስፈራ ነበር በእስራኤል ቤት። ነገር ግን በጽድቅ የኖሩ ከሰሙት ወሬ የተነሳ አልተሸበሩ፣ መታመኛቸውን አንተን አድርገው ነበረና እግዚአብሔር ሆይ ተአምራትን አድርግልን በቤታችን። ቤተ ክርስቲያንን አደራ አባዬ፣ የምንኖርበትን ምድር አደራ፣
የምንኖርበትን ምድር አደራ፣ የምኖርባትን ምድር አሁን የምኖርባትን ምድር አደራ አደራ ጌታ ሆይ ኒውዚላንድን አደራ፣ አውሮፓን አደራ፣ አውስትራሊያን አደራ፣ አሜሪካን አደራ፣ አፍሪካ መካከለኛው ምስራቅን አደራ፣ እስያን አደራ፣ በባህር ደሴቶች የሚኖሩትን አደራ። አንተ ከተውከን በቃ የለንም። አንተ ከጣልከን የለንም። በዚህ ትውልድ መካከል በ8 ቢሊዮን ትውልድ መካከል በስም የተጠራ ሰዎች አለን። ሕያው ስምህን እንጠራለን። እግዚአብሔር አደራ ስለምንኖርበት ምድር በመቅሰፍት እንዳንመታ በምድሪቱ ላይ ስለሚሰራው ግፍና በደልና ኃጢአት ጌታዊ ጽዋ ሞልቶ ምድር በመሬት መንቀጥቀጥ፣ በሱናሚ፣ በተለያየ ነገር፣ በእሳተ ገሞራ፣ በጦርነት እግዚአብሔር እርስ በርስ እየተተረማመሰ ባለበት አደራ እግዚአብሔር ሆይ በኢራንና በእስራኤል በአሜሪካ መካከል በተነሳው ጦርነት በአጎራባች ያሉ ሀገሮችን ሁሉ እየተደባደቡ አሉ። ጌታ ሆይ የንጉሥን ልብ እንደ ውሃ ፍሳሽ ወደ ወደድከው የምታዘነብል እግዚአብሔር ጌታ ሆይ ተባብሶ ነገሩ ወደ ለየለት ሄዶ ጌታ እርስ በርስ ሊተላለቁበት ያለ ደረጃ ላይ ደርሰዋል። ብዙ ነገር ጠፍቷል። ብዙ ንብረት ጠፍቷል። እግዚአብሔር ይህንን ነገር ጸጥ ልታሰኘው ትችላለህ። ጌታ ኢየሱስ ሆይ ተጨንቀው የገሊላን ባህር ወደ ጌርጌሴኖም ወደ መቃብሩ ስፍራ ያን ሰው ልታድነው በሄድክ ሰዓት ላይ ወደ ማዶ እንሻገር ብለህ ስትላቸው የነበሩበት ጀልባ ከባህሩ ግፊት የተነሳ ውሃ መስጠም ሲጀምር ጮሁ። አንተ በተኛበት አንተ ባለበት ጀልባ ላይ ጮሁ፣ አድነን ብለው ጮሁ። ጌታ ኢየሱስ ተነስተህ ማዕበሉን ገሰስከው፣ ንፋሱን ገሰስከው፣ ጸጥም አለ፣ ከመስጠምም ዳኑ። እግዚአብሔር ሆይ ይህ ጦርነት አባ ከዚህ የባሰ እንዳያልፍ ስለ ስምህ ታላቅነት ይህ ጦርነት ከዚህ በኋላ ጸጥ እንዲል ልታደርገው ኃይልና ስልጣን በእጅ ነው ያለው። ጌታ ሆይ ቢያንስ ሰዎች ወንጌል ሳይሰሙ እንዳይሞቱ፣ ከዚህ የባሰ ሶስተኛ የዓለም ጦርነት እንዳይሆን፣ ሌሎች መንግስታት ጣልቃ እንዳይገቡበት እግዚአብሔር እዚህ ጋር ጸጥ እንዲል ማዕበሉን የገሰጽከው የዳዊት ልጅ እግዚአብሔር ልጅ ዛሬም ይህን ጦርነት እንድትገስጸውና ጸጥ እንዲል ጣልቃ እንድትገባል በልጅ በኢየሱስ ክርስቶስም ጸልያለሁ። ሞት ይብቃ። ክብር ሁሉ ለታላቁ ለስሙ ይሁን። እስራኤል የኪዳን ሕዝብህ ነው። ዓለም ተስማማ አልተስማማ፣ ዓለም ተቀበለ አልተቀበለ፣ ቅዱስ ቃልህን ያስተማርከን መንፈስህን በውስጣችን ያኖርክ እኛ እንረዳለን። አንተ ስለነገርከን፣ አንተ ስላመለከትከን እኛ እንረዳለን። የነገርከንን ያሳየህንን አንረሳም። የጻፍከውን በቅዱስ ቃልህ አንረሳም፣ አንጥልም። የቱንም ሺህ ያህል ዘመን የተናገርከው ቃል ቢቆይም አርጅቶ ኤክስፓየርድ አድርጓል። ይሄ ቃሉ እግዚአብሔርን የተናገረ የዛሬ 3000 ዓመት ነውና አሁን አይሰራም ተብሎ አይባልም። ቃልህ ለዘላለም ይሰራል። ሰማይና ምድር ቢያልፉ ይቀላሉ፣ ቃሌ ግን አያልፍም ብለሃል። አዎ ታማኝ ነህ እግዚአብሔር። ለእስራኤል እጸልያለሁ በጌታ በኢየሱስ ክርስቶስም በጠላቶቻቸው ላይ ብልጫን ሰጥታቸዋል። ጦርነቱ ፍትሃዊ ነው። በፊትህ ቆሜያለሁ። ለምን? ህዝብን እንደ ህዝብ ሊያጠፉ የመከሩ የአሕዛብ መንግስታት ነበሩ። አይሁድ የሚባል ዘር መጥፋት አለበት ብለው ሰዎች ተመካክረዋል። ከሩቅ ከቅርብ ያሉ ተመካክረዋል። ሀብታቸውን፣ ገንዘባቸውን እስራኤልን ለማጥፋት አውጥተዋል። አንተ ግን ስላላልክ፣ አንተ ግን ስለማትልም እስራኤል ለዘላለም አይጠፋም። ለምን? በዘላለም መውደድ ወደኸዋልና። ለምን? ኪዳንህን አቁመሃልና። ለምን? ቀጠሮ አለህና ከነሱ ጋር። ለምን? ስውር እጆች ዛሬም እየረዳታለና። እግዚአብሔር በስም የተጠበቀ ሁኑ። ልጅህን ኢየሱስ ክርስቶስን አውቀው ከዘላለም ጥፋት እንዲድኑ አይኖቻቸው ይከፈቱ። አባዬ ለኛ የገባን ለኛ የበራልን ወንጌል ልጆቻቸው እነ ጳውሎስ እነ ጴጥሮስ እነ ዮሐንስ
እነ ኢሳያስ እነ ኤርሚያስ የተናገሩለት የሰበኩለት መሲሁን ኢየሱስ ክርስቶስን እንዲያውቁ አይኖቻቸውን ክፈትላቸው። ስለ እስራኤል ይሄን ነው የምለምንህ። ሰላምና ደህንነት በእነሱ ላይ ይሁን። ሰላምና ደህንነት በሰው ልጆች ሁሉ ላይ ይሁን። ገናናው ኢየሱስ ለሰው ሁሉ ሞተሃልና ኢራን፣ እስራኤል፣ ፍልስጤም፣ አረብ፣ ኢትዮጵያዊ ሳትል ውድ ነፍስን እስከ መስጠት ድረስ ወደህናልና ይህንን እውነት ሰዎች ሁሉ እንዲያውቁ የተረዳኑን የገባንን ያስተማርከንን ወንጌል መስበክ እንድንችል ለእኔም ለእህቶችም ለወንድሞቼም ጸጋን አብዛለን። ክብር ሁሉ ለታላቁ ለስም ይሁን በኢየሱስ ክርስቶስ ቅዱስ ስም አሜን አሜን። ተባረኩ ወንድሞቼ እናቶቼ። ቴንኪዩ የኔ ጌታ፣ ቴንኪዩ የኔ አባት፣ ቴንኪዩ። ስም ለዘላለም ይባረክ።